ሰላም ወገኖች እንደምን ሰንብታችኋል? ይሄ በኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን በሳምንት አንድ ጊዜ የተዘጋጀ በጸጋ መልቲ ሚዲያ ፕሮግራም የወንጌል ስርጭት ክፍለ ጊዜያችን ነው። ዛሬ ወደ እናንተ ላካፈላችሁ የተዘጋጀውበት ክፍል የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 39 ያለው ክፍል ይሆናል። ይሄውም የኢትዮጵያዊ ጃንደረባ ታሪክ ነው። ኢትዮጵያዊ ጃንደረባ ከኢትዮጵያ ተነስቶ ወደ ኢየሩሳሌም እግዚአብሔርን ለማምለክ ወይም ለመስገድ እንደመጣ ሰግዶም ሲጨርስ ወደ ሀገሩ ሊመለስ በጋዛ ሰርጽ ላይ በሚጓዝበት ጊዜ ነገር ግን በኢየሩሳሌም ትልቅ ነገር ሆኗል። ያነብ የነበረው መጽሐፍ የኢሳይያስ መጽሐፍን ገልጦ ያነባል። ግን ስለማን እንደሚናገር መጽሐፉ አልገባውም። ለነገሩ በኢየሩሳሌም ደግሞ ይሄ ትንቢት ተፈጽሟል። ነገር ግን ይሄ ሰው ይሄንን አልሰማም። ይሄን የምስራች አላወቀም፣ አልሰማም። ሰግዶ ጨርሶ ኢየሩሳሌም ውስጥ ገብቶ ይሄን ሳያቅ ወደ ሀገሩ ለመመለስ በጋዛ ሰርጽ መንገድ ላይ ያለ ግን እግዚአብሔር የሚፈልጉት ሁሉ ያገኙታል እንደሚል የእግዚአብሔር ቃል የእግዚአብሔር መንፈስ ያየው ነበረ። ስለዚህ የእግዚአብሔር መንፈስ ይሄን ሰው ይሄንን ያልገባውን የያዘው መጽሐፍ ምን እንደሆነ ወይም የተፈጸመውን ትንቢት እንዲያውቅ ፊልጶስን ከሰማርያ ጠርቶ ያመጣዋል። በዚህ ሰው መንገድ ላይ እንዲገናኘው ያደርጋል። ወደዚህ ሰው በቀረበ ጊዜ በሰረገላ ላይ ተቀምጦ የኢሳይያስን መጽሐፍ ጮክ እያለ በማንበብ ወደ ሀገሩ መመለስ መንገድ ላይ ይዟል። ፊልጶስም ወዴት የትኛውን ሰው እንደሚያነጋግር አልገባውም። ምክንያቱም መንገደኞች ብዙ ሊኖሩ ስለሚችሉ። ነገር ግን የእግዚአብሔር መንፈስ ወደ ሰረገላው ተጠግቶ እንዲያናግረው የእግዚአብሔር መንፈስ ፊልጶስን ይመራዋል። ፊልጶስም ይህን ተከትሎ ወደ ሰረገላው ሮጠ ይላል። ሮጦም በደረሰ ጊዜ ይሄ ሰው መጽሐፍ ከፍቶ ጮክ እያለ ጮክ ብሎ ማንበብ በአይሁድ የተለመደ ነው። ስለዚህ ጮክ ብሎ በማንበብ ይሄንን ይሰማዋል። ፊልጶስም ተጠግቶ ምን ይለዋል? አንተ ሰው ይሄንን የምታነበው መጽሐፍ ታስተውለዋለህን አለው። እሱም ይሄ ጃንደረባው የኢትዮጵያ ጃንደረባ ራሱን ሳይደብቅ አለማወቁን ሳይደብቅ እንደገባው ፕሬቴንድ ሳያደርግ የሚረዳኝ ሳይኖር እንዴት ሊሆንልኝ ይችላል? የሚረዳኝ የሚያብራራልኝ ሳይኖረኝ እንዴት ሊሆን ይችላል ይለዋል። ስለዚህም ደግሞ ምን ይለዋል? ተጠግቶ ገብቶ ሌላም እንደገና ልቡን ይከፍታል። ወደሱ ተጠግቶ መጥቶ ቀርቦት አብሮት ተቀምጦ ደግሞ እንዲያስረዳለት መንገድ ይከፍታል። ስለዚህ ፊልጶስ አብሮት ተቀምጦ ከይሄ መጽሐፍ ያነበው የነበረው መጽሐፍ ራሱ የኢትዮጵያው ጃንደረባ ጥያቄ ያቀርባል። ይሄ ሰው ይሄ ስለማን? ጃንደረባው መልሶ ስለ ነብዩ ይሄን ስለማን ይናገራል? ስለ ራሱ ወይስ ስለሌላ ይለዋል። ነቢያት ስለ ራሳቸው ነው የሚያወሩት ወይስ ስለሌላ? ስለማን ነው የሚያወራው? ፊልጶስ ደግሞ ከዚህ መጽሐፍ ጀምሮ ስለዚህ ስለተባለለት ስለተነገረ ነብዩ ስለሚያወራለት ሰው ከሌሎች መጽሐፍ ከዚህ መጽሐፍ ጀምሮ ጠቅላላ መጽሐፍትን እየገለጠ ነገረው ይላል። እስቲ ዛሬ ይሄ ፊልጶስ ለዚህ ሰው የነገረው መጽሐፍትን እየጠቀሰ ምንድነው? በኔ መረዳ በኔ አቅም ላቀርበው የሚችለውን ያህል እናገራለሁ። ያነበው የነበረው መጽሐፍ ኢሳይያስ ምዕራፍ 53 ላይ ያለ ነው። እዚህ ላይ እንደተጠቀሰ እንደ በግ ወደ መታረድ ተነዳ፣ የበግ ጠቦት በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም የሚለውን የኢሳይያስ ምዕራፍ 53ን መጽሐፍ ነበር የሚያነበው። ይሄ ተፈጽሟል፣ ይሄ ትንቢት ተፈጽሟል። ግን የኢትዮጵያው ጃንደረባ ይሄ መልእክት አልደረሰውም። በኢየሩሳሌም ገብቶ ሰግዶ ሲወጣ ይሄንን ጉድ ኒውስ ይሄን መልካም ዜና የሚነግረው ሰው አልገጠመም። በጊዜው በነበረው ስደት ማማኞች ይሰደዱ ስለነበር የሚነግረው ሰው አልነበረም። ነገር ግን የእግዚአብሔር መንፈስ ሊያልፈው አልፈለገም። ምክንያቱም በውስጡ በርግጥ እግዚአብሔርን ሊፈልግ የመጣ ሰውም ስለሆነ። ስለዚህ ከምን ጠቅሶ ከመጽሐፍት ይነግረዋል? ከዘፍጥረት የጀመረ ይመስለኛል። ከዘፍጥረት ላይ እግዚአብሔር አዳምና ሔዋንን ባለመታዘዝ ተታለው ከዚህ በለስ አትብሉ ካላቸው ፍሬ ከበሉ በኋላ እንደገና ደግሞ የሕይወትን ዛፍ ፍሬ በልተው
ዘላለማዊ ኃጢአተኞች እንዳይሆኑ ምሕረት የማይገኝላቸው እንዳይሆኑ እግዚአብሔር ስለራራ ከዛ ከነበሩበት ቦታ አወጣቸው ይላል። ከማውጣቱ ግን በፊት ተስፋ ሰጣቸው፣ ተስፋን አሰነቃቸው፣ ተስፋን አስጨብጦ ነው ያወጣቸው። ያ የሰጣቸው ተስፋ ከሴቲቱ ዘር ስለሚወለደው ያታለላቸውን የዲያብሎስን ጭንቅላት ስለሚቀጠቅጠው ስለዛ ተስፋ ሰጥቶ አወጣቸው። ያ ተስፋ አዳምና ሔዋን ገና ሳይወልዱ በፊት ነው። ገና ዘር ሳያመጡ በፊት ነው ይሄ ተስፋ የተሰጠው። ከወጡ በኋላም ታሪኩን ተከተለን ስንመጣ ይመስለኛል ወደ አብርሃም ነው የሚሄደው። ወደ ዘፍጥረት 12 የሚሄድ ይመስለኛል። ዘፍጥረት 12 ላይ እግዚአብሔር አንድን ሰው አብርሃምን፣ ይሄም ዘር የሌለው ያልወለደ መሃን የሆነ አንድን ሰው አብርሃምን ከኡር ከከለዳውያን ከሶርያን ምድር ይጠራዋል። ጠርቶ ታላቅ ሕዝብ እንደሚያደርገው በዘሩ አህዛብን ሁሉ ዓለምን ማለት ነው ዓለምን ሁሉ በዘሩ እንደሚባርክ ይነግረዋል። አብርሃም እግዚአብሔር ያለውን ሰምቶ ወጣ። ዘርህን እንደ ምድር አሸዋ አደርገዋለሁ፣ ዘርህን እንደ ሰማይ ከዋክብት አደርገዋለሁ። እንደዚህ አይነት ዘር የት ነው ያለው? በዚህ በዘሩ እንደ አንድ አድርጎ እንደሚናገር በዘሩ ዓለምን እግዚአብሔር እንደሚባርክ ይናገራል። ከዛም አብርሃምን ጠርቶ አውጥቶት ዘሮቹ እዛው ላይ ደግሞ ዘሮች በባዕድ ምድር ለ420 ዓመት እንደሚገዙ በባርነት ቀንበር ውስጥ እንደሚወድቁ ከዛም ደግሞ በበረታ ክንዴ ራሴ መልሼ አውጣቸዋለሁ ብሎ ተስፋ እንደሰጠው እንደዚሁ አብርሃም በ100 ዓመቱ ሚስቱ የ90 ዓመት ሴት ሆና አብርሃም ይስሐቅን ወለደ። ይስሐቅ ተወልዶ 12 ዓመት ልጅ ሲሆን እንዲሰዋለት እግዚአብሔር ይጠይቀዋል። አብርሃምም ወደ ኮሬብ ተራራ ልጁን ለመስዋዕት የመስዋዕቱን እሳት የመስዋዕት የሚሆን እንጨት እና ቢላዋ ይዞ ልጁን አስይዞ ወደ ተራራ ይወጣል። ልጁም ይስሐቅ ጠየቀው፣ አባቴ ሁሉ ነገር ይዘናል፣ የመስዋዕቱ በግ ግን የት ነው? አብርሃም ያለው የመስዋዕቱን በግ እግዚአብሔር ያዘጋጃል። በእውነትም በእርግጥ አብርሃም ልጁን ሊሰዋ ሲወስድ እግዚአብሔር የመስዋዕቱን በግ አዘጋጀ። እዛ ጋም የሚያዘጋጀው የሚገርም ነገር እግዚአብሔር ይናገራል። አንድ ልጅህን አልከለከልከኝም፣ አንድ ልጅህን ሰጥተኸኛል ይላል። በእርግጥ አብርሃም አንድ ልጅ አልነበረም የነበረው፣ ኤሳውም ነበረ፣ ይስሐቅም ነበረ። ነገር ግን እግዚአብሔር ስለራሱ ነው የሚናገረው። በተራራ ላይ ስለሚሰጠው እግዚአብሔር ያዘጋጀዋል ስለተባለ ስለዛ ስለ ልጁ ነበር እግዚአብሔር የሚናገረው። በመጽሐፍ ተደብቆ የነበረ ሚስጥር የሆነው ስለ ክርስቶስ ነበር የሚናገረው። ስለዚህ አብርሃም ዘሮች አብርሃም ይስሐቅ እንደወለደ ይስሐቅ ያዕቆብና ኤሳውን ወለደ። ያዕቆብ 12ቱን ወለደ። 12ቱን በዙ። በዮሴፍ ምክንያት ወደ ግብጽ ምድር 72 ነፍስ ሆነው ገቡ። እነዚህ 72 ሆነው የገቡ ነፍሶች በዙ ይላል፣ ወይም አፈሩ ነው የሚለው። በዙ፣ ተባዙ፣ ኔሽን ሆኑ። አንድም ቤተሰብ ጠርቶ ልጅ የሌለውን ሰው ጠርቶ ቤተሰብ አረ ከቤተሰብ ወደ ሀገር አመጣቸው። አሁን የእግዚአብሔር ዓላማ ወደ ኔሽን ነው ሊወስዳቸው ያሰበው። ስለዚህ እግዚአብሔር ለአብርሃም ተስፋ እንደገባለት ልክ እንደዛው ለሙሴን እነዚህን የአብርሃም ዘሮች በግብጽ ምድር በባርነት ስለነበሩ እግዚአብሔር ሙሴን የግብጽ ፈርዖን ወንዶቹን ምክንያቱም ከላይ የመጀመሪያ አዳም ላይ ከዘርህ የሚወለደው ከሴቲቱ የሚመጣ ስለተባለ ያንን የሴቲቷን ዘር ሰይጣን ሁሉ ጊዜ ይከታተለው ስለነበረ አሁንም ፈርዖን ወንዱን እንዲገደል ሲያዘና ያለን። ነገር ግን እናቱ 3 ወር የደበቀችው ሙሴ መደበቅ ሳትችል አውጥታ በውሃ ላይ ለእግዚአብሔር ጣለችው። እግዚአብሔር ደግሞ የንጉሱን ሴት ልጅ አምጥቶ ከውሃ አስወጥቶት፣ ሙሴ ማለት ይወጣል አስወጥቶ በገዛ በንጉሱ ልጅ እንዲያድግ አድርጎ እናቱን ሞግዚት አድርጎ አምጥቶ ሙሴን አሳደገው። ሙሴን አሳድጎ 40 ዓመት ሲሆነው ወደ ወገኖቹ ላከው። ወገኖቹ አንደርስታንድ ሊያደርጉ አልቻሉም። እሱ ለነሱን ከባርነት የሚያወጣ አርገው አላዩትም። ነገር ግን በዛ ምክንያትም ተሰዶ በበረሃ ቢሄድም በ80 ዓመቱ እግዚአብሔር ይገናኘዋል። ተገናኝቶ ወደ ግብጽ ይመልሰዋል። በ9-10 ታምራት በማድረግ የእስራኤልን ያም በዘርህ የተባለለት አብርሃም በዘርህ አሕዛብ ሁሉ ይባረካሉ የተባለለትን ሕዝብ ለማውጣት እግዚአብሔር ሙሴን ይልከዋል። 9 ትልልቅ ታምራት ተደርገዋል። ፈርዖን እንዲሁ ሊለቅ አልፈለገም። 10ኛው ታምር ግን እነ ሙሴንም የሚመለከት ነበር። በሙሴ እጅ የተደረጉ 9 ነው። የመጨረሻው 10ኛ ታምር ግን በእግዚአብሔር እጅ የተደረገ ነው። ስለዚህ ይሄ እነ ሙሴን እነ አብርሃምን እነ የእስራኤል ልጆችን ሁሉ የሚመለከት ነበረ።
ስለዚህ የመስዋዕቱን በግ ማዘጋጀት ነበረባቸው። ያንድ ዓመት ጠቦት የሚሆኑ ያንዳንዱ ቤት በግ ደም አርዶ በቤቱ በበሩ መቃን መቀባት ነበረበት። ከዛ ለመውጣት ፋሲካ ተብሏል። ፋሲካ እንዲሆን የሞት መልአክ ቤታቸውን እንዲያልፍ የሚታረድ በግ ነበር። እዛም ላይ ልጁን ኢየሱስ ክርስቶስን ፋሲካ አድርጎ የሚታረድ ደም ሳይፈስ መስዋዕትነት ስለሌለ ለኃጢአት የሚፈስ መስዋዕት አድርጎ ልጁን እዛ ጋር ያመለክታል። ተስፋ ይሰጣል። ተስፋቸውን ያድሳል። ያን በማድረግ እስራኤል የግብጽ ፈርዖን ስለለቀቃቸው በምድረ በዳ ተጉዘው ወጥተው ኤርትራ ባህርን አልፈው በሁለት ወር የሲና ተራራ ላይ ይደርሳሉ። በዛ እግዚአብሔር ሕግን በአስደናቂ ሁኔታ ይሰጣል። ሕጉን የሰጠው ሰው ሕግ ባይኖር ኃጢአት ስለማይታወቅ ኃጢአትን እንዲያውቁ እግዚአብሔርን ጽድቅም ለይተው እንዲያውቁ ኃጢአት ካልታየ ጽድቅም ስለማይታወቅ ያንን እንዲያውቁ ወደ አዳኝ ያለ እንዲሉ ምን ያህል የወደቁ መሆናቸውን በኃጢአት ምን ያህል እንደገቡ ለማሳየት ሕጉ እንደተሰጠና ያለን። ለዚህ ሕጉም እንዳየነው በምድረ በዳ እስከሚጠፉ ድረስ ኃጢአታቸውን እንዲያዩ አድርጓቸዋል። ከዛም ሙሴም በዚሁ ምክንያት እንዳይገባ ስለተከለከለ በእነሱ ምክንያት እንዳይገባ ስለተከለከለ የሆነው ነገር ሙሴ ይከተላቸው የነበረውን አለት ክርስቶስን ሂድና አለቱ ውሃ ጠማን ሲሉት አለቱን ሂድና ምታው አለው። ለመጀመሪያ ሄዶ አለቱን መታ፣ ውሃ ፈለቀ። ለሁለተኛ ጊዜ ሂድና አለቱን አናግረው አለው። ነገር ግን ሄዶ አለቱን መታው። በዚህ ምክንያት ክርስቶስ ይከተላቸው የነበረ የአለት ክርስቶስ ነው። ክርስቶስ ሁለት ጊዜ አይመታም፣ ሁለት ጊዜ አይሰቀልም። በዚህ ምክንያት ሙሴ ወደ ከነዓን እንዳይገባ ተከለከለ። ግን ኢያሱና ካሌብ ይህን ህዝብ ይዘው አዲሱን ጄኔሬሽን በምድረ በዳ የተወለደውን ህዝብ ይዘው ስቲል ያንን ዘር የአብርሃም ዘር የተባለው ያ አንዱ ዘር ዓለማት ሁሉ የሚባረኩበትን ዘር ይዘው ወደ ከነዓን እግዚአብሔር እንዳለ እንደ ተስፋ ቃሉ ወደ ከነዓን ምድር ይገባሉ። ከዛም ንጉስን ይጠይቃሉ። እዛ ጋር ልክ እግዚአብሔር ያንን አሕዛብን ይባርካሉ ያለውን ዓለማት ሁሉ በሱ ይባረካሉ ያለውን ዘሩን በንጉሱ ዳዊት ዘር ውስጥ እንደሚመጣ ከይሁዳ ነገድ እንደሚነሳ ለይቶ ያመጣዋል። ከ12ቱ ልጆች ለይቶ በይሁዳ ነገድ እንደሚመጣ እንትኑ ተስፋው ብራይት እየሆነ እየተገለጠ መጣ። ስለዚህ ይሄ ከይሁዳ ነገድ የሚመጣው ኢየሱስ ክርስቶስ ነቢያቶች ከዛም በኋላ ከሳሙኤል ጀምሮ የነበሩ እስከ ኢዮኤል እስከ መጨረሻው ነቢያት የነበሩ ነቢያቶች በሙሉ ስለዚህ ስለ ክርስቶስ ኢየሱስ ተናግረዋል። ለምሳሌ ኢሳይያስ ምን ብሏል? ኢሳይያስ ምልክትን እንደሚሰጥ ስለዚህ ጌታ ምልክትን ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። አማኑኤል ማለት እግዚአብሔር ከኛ ጋር ነው፣ ሕዝቡን ከኃጢአታቸው ያነጻቸዋል የተባለ ስለዚህ ስለ እግዚአብሔር ልጅ ስለሆነ ዓለማት ስለሚድኑበት ስለ ክርስቶስ ይናገራል። በዛው በኢሳይያስ 9:6-7 ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ ስሙም ድንቅ መካራ ያልነው አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካራ ያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የእግዚአብሔር ቅናት ይሄንን አድርጓል እያለ ኢሳይያስ ከክርስቶስ ከመወለዱ 500 ዓመት በፊት ነቢያት በሙሉ ስለዚህ ስለ ክርስቶስ ይመሰክሩ ነበረ፣ ይናገሩ ነበረ። አሁን ይሄን ሰው ከፍቶት ያነበበው መጽሐፍ ክርስቶስ በምን አይነት አሟሟት እንደሚሞት በምን አይነት አሟሟት እንደሚቀበር መጽሐፍት ዳዊት መዝሙራቱ የነቢያቱ መጽሐፍ የሕጉ መጽሐፍት በሙሉ ይሄንን ክርስቶስ ፖይንት ያደርጉ ነበር፣ ይናገሩ ነበረ። ለዚህም ለክርስቶስ በጨለማ የሄደ ህዝብ ብርሃን ያያል። በሞት ጥላ ሀገር ለኖሩ ይህንን ህግ ሰጥቶ ለብዙ ጊዜ በነገስታትን ቢመራቸው ህዝቡ ስለበደሉ ለ70 ዓመት በምርኮ አሳልፎ በከለዳውያንና በባቢሎናውያን አሳልፎ ሰጣቸው። ከዛም ሲመለሱ እንደ ህጉ እግዚአብሔር እንደሰጣቸው ስርዓት መኖር ስላልቻሉ እግዚአብሔር ምን ይላል?
እነሆ አዲስ ኪዳን እሰጣለሁ ከእስራኤል ጋራ የምገባው ኪዳን አለ ከግብጽ ምድር እንዳወጣችሁ ለአባቶቻችሁ በዛ በሲና ተራራ ላይ እንደሰጠሁት ሕግ አይደለም ይሄ ሕግ አዲስ ኪዳን የምገባበት ወራት ይመጣል ይሄ ቃል ይሄ አዲስ ኪዳን እርሱም በኪዳን ኃጢአታቸውን የማላስብበት በደላቸውን እምራለሁ አዲስ ኪዳን እሰጣለሁ ብሎ እግዚአብሔር ይህንን ብሉይን ኪዳን በአዲስ ኪዳን አስረጀው ምክንያቱም እነሱ ስለበደሉ እኔም ቸል ስላልኳቸው ኪዳኑን ጥየዋለሁ ብሎ ራሱ በፈቃዱ እግዚአብሔር እንዳያልቁ ህዝቡ በኃጢአቱ ሁሉ ጊዜ ያለቀ እንዳይመጣ እግዚአብሔር አዲስ ኪዳን እንደሚሰጥና አሮጌውን እንደጣለው በኤርምያስ ምዕራፍ 31 ቁጥር 31 ላይ እናያለን ይሄ ብቻ አይደለም ከሱ በኋላ በፊት የሚመጣ ጥርጊያ መንገድ የሚያዘጋጅለት የህፃናትን ልብ ወደ አባቶች የአባቶችን ልብ ወደ ህፃናት የሚመልስ ተራራውን ዝቅ የሚያደርግ ጎረጓጉንጡን ወይም ሸለቆውን ሜዳ እንዲሆን ሁሉን የሚያስተካክል ደግሞ መልእክተኛ ድምጽ የሆነ ከሱ በፊት እሱን ሊገልጥ እንደሚመጣ ምን አይነት አሟሟት እንደሚሞት በመስቀል ላይ እንደሚሞት ጀርባውን እንደሚተለተል በመስቀል የተሰቀለ የተረገመ ነው እርግማንን እንደሚሽር እንደሚተፉበት እንደሚያዋርዱት እሱ ግን ዝም እንደሚል እንደማይናገር እንደበግ ሆኖ ይመጣል ይሄ ከሱ በፊት የመጣው መጥምቁ ዮሐንስም የእግዚአብሔር በግ ብሎ ነው የገለጠው የመጥምቁ ዮሐንስ በመጣ ጊዜ ክርስቶስ ኢየሱስ እንደተባለ በቤተልሔም ይወለዳል እንደተባለ በቤተልሔም ተወለደ ይሄንን መላእክት መተው በበጎቻቸውን በሌሊት ይጠብቁ ለነበሩ እረኞች ተናገሩ የምስራች አሉ ዛሬ በዳዊት ከተማ መድህን ክርስቶስ ተወልዷልና ደስ ይበላችሁ በጨርቅ ተጠቅልሎ በግርግም ታገኙታላችሁ በቤተልሔም እንደሚወለድ ነቢያት ተናግረዋል አንቺ ይሁዳ ምድር ሆይ አንቺ ኤፍራታ ሆይ አታፍሪም ከቶ አታፍሪም ካንቺ የሚመጣ ድንቅ መስፍን ይወለዳል ተብሎ በነቢያቱ መጽሐፍ እንደተጻፈ በመዝሙራቱ አጥንቶቼ ተቆጠሩ አጥንቶቼ ተቆጠሩ ስቃዩን በምን አይነት ሞት እንደሚሞት ነቢያቶችም መዝሙራቱ መጽሐፍት ሁሉ ሲናገሩለት የቆየ ነው ኢየሱስ ክርስቶስ ይሄ እግዚአብሔር ልጅ ነው እያለ ነው የሚነገረው እሱ በዚሁ ጊዜው ደርሶ በኢየሩሳሌም በቤተልሔም ተወልዶም ልክ ለአቅሙ 30 ዓመት ሲሆነው ራሱን ገለጠ ወደ ህዝቡ አመጣ እሱን የሚገልጥ አስቀድሞ ይላካል የተባለው መጥምቁ ዮሐንስ በኤልያስ መንፈስ መጣ ገለጠው እሱ በሚያጠምቅበት በዮርዳኖስ መጥቶ ሲጠመቅ የሰማያት ተከፈቱ የምወደው ልጄ ይሄ ነው እርሱን ስሙት አለ እግዚአብሔር አብ መንፈስ ቅዱስ በርግም አምሳል በላዩ ላይ ያረፈበት ከዛም ከሱ ተቀብሎ ራሱ ዮሐንስም ከዚህ በኋላ እሱን ስሙት እኔ ጫማውን ጠፍር ልፈታ እንኳን የማይገባኝ ከኔ በኋላ የሚመጣ እኔ በውሃ ጠምቃቸዋለሁ እሱ በእሳትና በመንፈስ ያጠምቃቸዋል እርሱን ስሙ ብሎ ወደሱ ፖይንት አረገ የዮሐንስ ደቀ መዛሙርት ሳይቀሩ ክርስቶስን ተከተሉት እንደተባለ በጥበብና በኃይል ይመጣል ዕውሮች ያሉ አንካሶች ይዘላሉ ደንቆሮች ይሰማሉ ለድሆች ወንጌል ይሰብካል መሲህ ሲመጣ ተብሎ በብሉይ እንደተጻፈ ክርስቶስ በየመንደሮቹ እየሄደ በሽተኞቻቸውን ፈወሰ ዕውር አበራ ሙታን አስነሳ ሽባን ተረተረ ወንጌል ለድሆች ሰበከ የእግዚአብሔር መንግስት ወደናንተ ቀርባለች መጥምቁ ዮሐንስም የመጣው የእግዚአብሔር መንግስት ቀርባለች መንግስት ሲመጣ ንጉስ አለ ንጉሳችሁ በመካከላችሁ ነው ክርስቶስ መንግስቱን ይዞ የመጣ ንጉስ ነው ስለዚህ ነው በተራራው ስብከት የንጉሱን አቋም የንጉሱን መመሪያ ሲያስተምር የነበረው ነገር ግን ይለዋል እነዚህ ሰዎች በዚህ አይነት መልክም ቢመጣ እንደተጻፈ በመጽሐፍት እንደተጻፈ በመስቀል ላይ በሐሰት ምስክር አርገው አሰቀሉት በሞተ ክርስቶስ መጽሐፍ እንደሚል በሶስተኛው ቀን ከክርስቶስ ከሙታን ተነሳ ምክንያቱም ዳዊት እንዳለ ጻድቅህ ቅዱስህ መበስበስን ያይዘን ጨርሶ አተውም እንዳለ በሶስተኛው ቀን ኢየሱስ ክርስቶስ ተነሳ
ተነስቶ ለደቀ መዛሙርት ተስፋ ለቆረጡት ሁሉ ታየ። 40 ቀን ከነሱ ጋር ቆይቶ የወደቁትን እያነሳ ያዘኑትን እያጽናና መንገዳቸውን የሳቱትን ወደ መንገዳቸው እየመለሰ 40 ቀን ከነሱ ጋር ቆይቶ ነገር ግን አሁን በኢዮኤል እንደተጻፈ በመጨረሻው ዘመን በሴትና በወንዶች ልጆች ላይ መንፈሴን አፈሳለሁ ክርስቶስን በምድር በነበረበት ጊዜ እንደዚሁ እኔ ብሄድ ይሻላቸዋል ከኔ ሌላ አጽናኝ ይመጣል እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል እያለ ሲያስተምር እንደቆየ አሁንም ይሄንን ተስፋ ተቀብዬ ከአብ እልክላቸዋለሁ እስከምልክላችሁ ድረስ በኢየሩሳሌም ቆዩ ብሎ ወደ አባቱ አረገ። መላእክትም ተቀበሉት። መላእክቱም ይሄ ኢየሱስ እንደዚህ ሲሄድ እንዳያችሁት እንደዚሁ ተመልሶ ይመጣል አሏቸው። ይሄ በታላቅ ደስታ ተመለሱ። ቁጭ ብለውም ያንን 10 ቀን በጸሎትና ቃሉን በማንበብ ሲጠብቁ መንፈስ ቅዱስ ባለ 50 ወይም የኢዮቤልዩ ቀን ዓለማት ሁሉ አይሁዳኑ ለስግደት በሚመለሱበት በዛ በኢዮቤልዩ ቀን ኢዮቤልዩ ማለት ነፃ 50 ዓመት የተሸጠ መሬት የሚመለስበት 50 ዓመት የሞላው ባርነት ነፃ የሚወጣበት ቀን መንፈስ ቅዱስ በኃይል ወረደ። በኃይል ስለወረደ ቤቱ ተናወጠ ይላል። በእያንዳንዳቸው ላይ የእሳት ልሳን በላያቸው ላይ ሁሉም በአዲስ ቋንቋ ተናገሩ። በኢዮኤል እንደተጻፈ በወንዶች በሴቶች ልጆች ላይ ከመንፈስ ያፈሳለሁ እነሱም በአዲስ ቋንቋ ይናገራሉ እንደተባለ ሁሉም በማያውቁት በሕፃንነታቸው አፋቸውን ባልፈቱበት ባልተማሩት ቋንቋ እግዚአብሔርን ያከብሩ ጀመር። ይሄ ድምጽ በጣም አናክቶ ኢየሩሳሌም ስለነበር በዛ የነበሩ መንፈሳዊ ሆኖ አይሁዶች ለስግደት የመጡ ወደዚህ ቤት ሮጠው ሄዱ። ባዩአቸው ጊዜ ያንዳንዱ እግዚአብሔርን በቋንቋቸው ያመሰግን ነበር። አንዳንዶች ጠላ ጠጥተው ጉሽ ጠላ ነው አሉ። አንዳንዶች ግን የለም እነዚህ ሰዎች በእኛ ቋንቋ እኮ ነው እያናገሩ ነው ያሉት የኛን ቋንቋ አልተማሩ አያውቁ ነገር ግን እግዚአብሔርን ሲያከብሩ ነው የምንሰማው ብሎ እግዚአብሔር ልባቸውን የከፈተ ሰዎች ጴጥሮስን ብድግ ብሎ አሁን እኔ ምነግርህን ልክ ከኔ በላይ ይሄንን ተርትሮ ነገራቸው። አባቶቻቸው ተስፋ ያደርጉት የነበረው ነቢያት የተናገሩለት መጽሐፍት የተናገሩለት እሱ ኢየሱስ ክርስቶስ ነው። ነገር ግን እናንተ ሰቀላችሁት። ግን እግዚአብሔር የሞትን ጣር አጥፍቶ በሶስተኛው ቀን አስነሳው። ይሄ አሁን የምትመለከቱት እሱ በአብ ቀኝ ለመቀመጡ ማረጋገጫ ነው። በአሁን ሰዓት በአብ ቀኝ ተቀምጦ ይሄን የምታዩትን መንፈስ ቅዱስን አፈሰሰው። ስለዚህ ነው ዛሬኛ በመንፈስ ቅዱስ ነው እንጂ ሰከርነው በጠላና በወይን ጠጅ አይደለም። ገና ከጠዋቱ 3 ሰዓት ነው። ስለዚህ እነዚህም ሰዎች ወንድሞች ሆይ እንድን ዘንድ ምን እናደርጋሉ? በጌታ በኢየሱስ ክርስቶስ እመኑ። እሱ የእግዚአብሔር ልጅ ለኃጢአት ስርየት ከአብርሃም ከዘፍጥረት ጀምሮ የተነገረለት ነቢያት ሲናገሩለት የቆዩት እሱ የናዝሬቱ ኢየሱስ ክርስቶስ ነው። ስለዚህ በሱ መኑ የዘላለም ሕይወት ይሰጣችኋል። ይሄ ለልጆቻችሁና ለእናንተ ነው። ይሄን መንፈስ ያፈስላችኋል አሏቸው። 3000 ሰው በአንድ ጊዜ ወደ ኢየሱስ ክርስቶስ መጣ። ከተማይቱ ከዛም በኋላ የሚያድኑት ሁሉ ይጨመሩ ነበር። ከተማይቱ በአማኞች ተጥለቀለቀች። አሁን ይሄ ያላስደሰታቸው ሃይማኖት መሪዎችና ፈሪሳውያኑ እንደለመዱት በውሸት እንደገና ደቀ መዛሙርቱን በመክሰስ እስር ቤት በመጣል ሁለተኛ በዚህ ስም እንዳትናገሩ በማለት የኢየሱስ ክርስቶስን ትንሣኤ ሞቱን መሻር አይችሉም። በሰው ፊት ነው የተሰቀለው። መቀበሩን መሻር አይችሉም። በሰው ፊት ነው የተቀበረው። ትንሣኤውን ግን ለመደበቅ ሞከሩ። ለትንሣኤውን ክርስቶስ የተነሳ ጊዜ ብዙ ገንዘብ ለጠባቂዎች በመስጠት ደቀ መዛሙር ሰረቁት በማለት ያስወሩም ስለነበረ አሁን ግን ክርስቶስ ራሱን ስለገለጸ ያው መሆኑን በሽተኞች እየፈወሰ ዕውር እያበራ ሽባዎች እየተረተረ 38 ዓመት ያልጋ ቁራኛ የነበረ ሰው በናዝሬቱ ጌታ በኢየሱስ ስም ተነሳና ተመላለስ ሲሉት ብድግ እያለ ቁርጭምጭሚቱ እየጸና ስለታየ ሊደብቁት የማይችሉት ብርሃን ስለሆነ ኢየሱስ ክርስቶስ በመጨረሻ እስጢፋኖስ የሚባል ጓደኛዬ ልክ አሁን ላንተ
እንደዚህ እንደምነግርህ ለነሱ ሲነግራቸው አሁንም የሐሰት ምስክር አስነስተው በሐሰት ወንጀል ወደ ፍርድ አቀረቡት። ፊቱ ግን እንደ ፀሐይ ያበራ ነበረ። ጌታ ኢየሱስ ክርስቶስ በአብ ቀኝ ቆሞ በመንፈሱ ስለተመለከተ የሰውን ልጅ በሰማይ በአብ ቀኝ ቆሞ አየዋለሁ ስላለ ጆሮአቸውን ደፈኑ። ከዛም ከፍርድ ቦታ ሳይፈረድበት አውጥተው በድንጋይ ወግረው ገደሉት። በዚህ ምክንያት እኛ ሁላችን ተሰደን እኔ በሰማሪያ ነበርኩኝ። የሚገርምህ ወንጌል ስሰብክ ሳይጠየቁ አጋንንቱ ይወጡ ነበር፣ ይጮሁ ነበር፣ እውሮች ይፈወሱ ነበር፣ ሽባዎች ይተረተሩ ነበር። ብዙዎች በደስታ በኢየሱስ ክርስቶስ አመኑ። እንኳን በሰማሪያ የነበረ በርኩስ መንፈስ የተሞላ በአስማትና በጥንቆላ ያስደንቃቸው የነበረ ነገር ግን ምንም አይነት ፈውስ የሌለው አስማት እያደረገ ያስደንቃቸው የነበረ ጠንቋይ ስምዖን ይባል። እሱም አስደናቂው ተደነቀ፣ በክርስቶስ ስራ ተደነቀ፣ ወደ ክርስቶስ መጣ። ይሄ በዚህ እንዳለ ነው መንፈስ ቅዱስ ወደ አንተ እንድመጣ የነገረኝ። ይሄ ነገር ዝም ብሎ አይደለም የሚሆነው፣ በአጋጣሚ አይደለም፣ የኔ ስራ አይደለም። እግዚአብሔር መንፈስ ስላየህ መጽሐፉን ስታነብ ሰግደህ ስትመለስ ከሀገር ተነስተ እግዚአብሔርን ፈልገህ ስለመጣ ስለዚህ ዝም ብለህ መልካም ዜና ሳትሰማ ወደ ሀገር እንዳትመለስ የእግዚአብሔር መንፈስ ነው እኔን ወደ አንተ ላከኝ ወንድሜ። ኢትዮጵያዊ ጃንደረባ ይሄን ሁሉ ከሰማ በኋላ ታዲያ እንዳልጠመቅ የሚከለክለኝ ምንድነው? ምን ይከለክለኛል እንዳልጠመቅ? በጌታ በኢየሱስ ክርስቶስ ስም የሚከለክልህ የለም። ወዲያውኑ ወሰደው ወደ ውሃ ይላል። በክርስቶስ ኢየሱስን በማመን ተጠመቀ። ከተጠመቀ ከውሃ ከወጣ በኋላ በደስታ ወደ አገሩ ሄደ። ከዛ በኋላ እንኳን ፊልጶስን አላየውም። ደስታን የሚሰጥ ወንጌል ነው። ስለዚህ ወገኖቼ ዛሬ ለእናንተ የሚሆነው መጽሐፍትን ከፍታችሁ ካነበባችሁ መጽሐፍ የያዛችሁት መጽሐፍ ስለ ኢየሱስ ክርስቶስ ነው የሚያወራው። ክርስቶስን በማመን የዘላለም ሕይወት የሚገኘው የእግዚአብሔር መንፈስ እግዚአብሔር የሚፈልጉት ሁሉ ያገኙታል። በእርግጥ እግዚአብሔር የምትፈልጉ ከሆነ ያገኛችኋል። ስለዚህ ይሄንን መልእክት ለእናንተ አደርሳለሁ። ይሄን የምትሰሙኝ ሁሉ ለእናንተ የሚሆነው የያዛችሁት መጽሐፍ የምታነቡት መጽሐፍ ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት እግዚአብሔር ከዘላለም ዘመናት በፊት የሰጠው ተስፋ እሱ ነው። እስካለ እርሱ መዳን አይገኝም። እርሱን በማመን የሚገኝ ጽድቅ ነው እግዚአብሔር ያዘጋጀው። አዲስ ኪዳን ሰጥቷል። በደሙ የሆነ ኪዳን ነው። ክርስቶስ በመስቀል ላይ የሞተው አዲሱን ኪዳን ለማምጣት ነው። ይሄ ኪዳን ኃጢአት የማይታሰብበት በደል የማይቆጠርበት ኪዳን ነው። ወደዚህ ኪዳን ወደ ኢየሱስ ክርስቶስ እንድትመጡ ዛሬ ጋብዛችኋለሁ። ስለሰማችሁኝ አመሰግናለሁ። በሌላ ጊዜ ደግሞ እንደዚህ እስክንገናኝ እግዚአብሔር ከእናንተ ጋር ይሁን።